ኢትዮጵያ ታምርት እኛ ምን ሸምት ዋና የሐሳቡ መነሻ በአገራችን ባለው አቅም ምርቶችን አቅርበን ምርቶችን አምርተን ለሸማቹ ማድረስ የምንችልበት አቅም እስካለን ድረስ ለምን ከውጭ እናስገባለን የሚል ሞቲቭ ያለው ነው። በአገራችን መተካት እንችላለን። ኢምፖርትድ ጉድሶችን በአገራችን ማምረትና መተካት እንችላለን የሚል ኢኒሺዬቲቭ ያለው ነው። ነገር ግን በዞናችን ደረጃ እነዚህ አምራች ኢንዱስትሪዎች በርካታ ቻሌንጆች ገጥሟቸው ነው የቆየው። በተለይም ከዚህ ውስጥ አንዱ የመብራት አቅርቦት ችግር ነው። በመጠናቸው በተተከለው መጠን እንዲያመርቱ የማያረጋቸው ትልቁ ነገር የፓወር አቅርቦት ችግር ስለነበረ እሱን በተቻለ መጠን ለመፍታት መንግስት በወሰደው ኮሚትመንት የ66 ኬቪ ማስፋፊያ ግንባታ እየተገነባ ነው ያለው። አንድ ጥሩ አጋጣሚ እሱን እየሰራን ያለ ነው። ሁለተኛው የምርት የጥሬ ዕቃ ንጹህ የጥሬ ዕቃ አቅርቦት ክፍተት ነው የነበረው። ይሄ ደግሞ በቀጥታ አምራቹ አርሶ አደር ጋር የመያያዝ ችግር ስለነበረ ነው። እሱን መድረኮችን በመፍጠር የማገናኘት ስራዎች ተሰርተዋል። ሞዴል የሆኑ አርሶ አደሮችን ከፋብሪካዎች ጋር የማገናኘት ስራ ተሰርቷል። ፋብሪካዎች ማምረት ከሚገባቸው መጠን በታች ነው እያመረቱ ያሉት። ይሄ የሆነበት ዋና ምክንያት የፓወር አቅርቦት ችግር ነው። ሁለተኛ የሪሶርስ ነው። ሶስተኛው ደግሞ የስኪል ማንፓወር እጥረት ነው። የሰው ኃይል ቢኖርም ለፋብሪካዎች ምቹ የሆነ የሰለጠነ የሰው ኃይል ከማቅረብ አንጻር ክፍተት የነበረብን ስለሆነ ይህንን ከስራና ስልጠና ጋር በመያያዝ ስራ ፈላጊው የሰለጠነ እንዲሆን ስልጡን ስራ ፈላጊ እንዲኖር ከማድረግ አንጻር በርካታ ርቀቶች ሄደው እየተሰሩ ያሉበት አግባብ አለ። ባጭሩ ማኒፋክቸሪንግ ኢንዱስትሪዎች የቀጣይ የኢትዮጵያ ዕጣ ፈንታ የሚወስኑ ስለሆነ መንግስትም እነዚህ ኢንዱስትሪዎች ላይ ጊዜውንም ጉልበቱንም እውቀቱንም እያፈሰሰ እገዛ እያደረገ ያለበት አግባብ አለ። በችግራቸውን ለመፍታት ብዙ ርቀት እየተሄደ እንደሆነ ከውጪ የምናስገባቸው እቃዎች እንደሚታወቀው በዶላር ነው የሚገቡት። የውጪ ገበያ ነው ውድድሩ፣ የዓለም ገበያ ነው። በዓለም ገበያ ላይ ያለው ውድድር በጣም ከባድ ነው፣ ታፍ ነው። ስለዚህ ዋጋቸው ከውጭ የሚገቡ እቃዎች እያንዳንዱ ዋጋቸውን ቼክ በሚደረግበት ጊዜ በጣም ውድ ነው። ነገር ግን ኢትዮጵያ ታምርት እኛ ምን ሸምት በኢትዮጵያ ውስጥ ያሉ ምርቶችን ለኢትዮጵያ ተጠቃሚ የማድረስ ሂደት ስለሆነ ትራንስፖርቴሽን ኮስት ብዙ የሚያስወጣ አይደለም። ቀጥታ ከአምራቹ ጋር ነው የምናያይዛቸው። ደላላ መሀል ላይ የለም። ኮስት ያን ያክል የሚባክን አይደለም የሚሆነው። በአጠቃላይ ዋጋው ተመጣጣኝ ይሆናል ማለት ነው። በዞናችን በአምራች ኢንዱስትሪ ዘርፍ የተሰማሩ አሁን በምርት ላይ ያሉ ወደ 49 የሚደርሱ መካከለኛና ከፍተኛ ኢንዱስትሪዎች አሉ። በተለይ ደግሞ እነዚህ ነባሮቹ ናቸው። በአዲስ በ2018 በጀት ዓመት ደግሞ በአምራች ኢንዱስትሪም በአገልግሎት ዘርፍም የተለያዩ ፕሮጀክቱን ቀርጸው ወደ ዞናችን የኢንቨስትመንት ፕሮጀክት አስገብተው የኢንቨስትመንት ፍቃድ አውጥተው ይሁንታ ያገኙ ወደ በፕሮጀክት ደረጃ ወደ 64 የሚደርሱ ፕሮጀክቶች አሉ። በካፒታል ደረጃ ወደ 3 ቢሊዮን ብር ካፒታል ያስመዘገቡና ምናልባት ነገ ፕሮጀክቱ ወደ ትግበራ ሲገባ ከ8000 በላይ የስራ ዕድል ይፈጥራሉ ተብሎ የታሰቡ በአምራች ኢንዱስትሪም በአገልግሎት ዘርፍም ፕሮጀክት ያቀረቡ የተለያዩ ደረጃ ያላቸው በመካከለኛና ከፍተኛ ደረጃ ካፒታል ያላቸው ባለሀብቶች ወደ ዞናችን መጥተዋል። በዚህ ላይ በተለይ በዞናችን የነባሮችን አምራች ኢንዱስትሪ ወደ ስራ ለማስገባት ወደ ምርት ለማስገባት ከነበራቸው ምርታማነት ከፍ እንዲሉ ለማድረግ እንደምታውቁት ከበጀት ዓመቱ ጀምሮ መጀመሪያ አካባቢ ከቅድ ዝግጅት ጀምሮ ክልሉን በተለይ በ25 ዓመቱ ትኩረት የአሻጋሪ እድገትና ዘላቂ ልማት እቅድ ላይ በሰጠው ትኩረት ልክ የዞኑ ኢንቨስትመንት ቦርድ ወደ ስራ ገብቶ የተለያዩ ስራዎችን ስንሰራ ነው የቆየን። በዚህ መነቃቃት አለ። እንደ ዞናችን የነበረውን ያጋጠመን የጸጥታ ችግር በአምራች ኢንዱስትሪ ዘርፉ ላይ ያሳድሩት የነበረውን ተጽዕኖ ለማካካስ የሚያስችሉ የተለያዩ ስራዎችን የሰላም ሁኔታው እንዲሻሻል በማድረግ የተሰሩ ስራዎች አሉ። እዛው ሳለ ባለሀብቱ አንጻራዊ ሰላሙን ተጠቅሞ ምርታማነት እንዲጨምር በአዲስም እንዲሰማራ ለማድረግ ስራዎችን ስንሰራ ነው የቆየ። እንደ ምዕራብ ጎጃም ዞን ለኢንቨስትመንት መሰረታዊ ችግር ነው ማነቆ ነው ብለን ብዙ ጊዜ የሚገመገመው የለየነው ችግር ቁጥር አንድ ችግር የኃይል አቅርቦት ነው። የመብራት አቅርቦት ነው። ዛሬ በጎብኝታችን እንዳያችኋቸው ለምሳሌ የፊቢላን ብቻ ወስዳችሁ እዛ ያለውን ፋብሪካ ብንመለከት 10 ፋብሪካዎች አሉት አንድ ቅጥር ግቢ ውስጥ። በጉብኝታችን ወቅት አክቲቭሊ ማሽኑ እያመረተ ያገኘነው 3 ፋብሪካዎች ናቸው እና እንደሰማችኋቸው ስንጠይቃቸው የመለሰጡት መልስ 10ሩንም ፋብሪካዎች አንዴ የሚያንቀሳቅስ ኃይል የላቸው። ስለዚህ ቁጥር አንድ የዞናችን የኢንቨስትመንት ማነቆ የሚባለው የኃይል አቅርቦት ነው።
ሌላው ምናልባት አዳዲስ ስለሚመጡ ባለሀብቶች ከሶስተኛ ወገን ቀድሞ መሬት ነጻ አድርጎ በመጠበቅ በኩል ከተማ አስተዳደሮቹ ለዚህ በቂ በጀት በጅቶ ከሶስተኛ ወገን ነጻ አድርጎ ማቅረብ ላይ ያሉ ችግሮች አሉ። አሁን እየተፈቱ ያሉ ቢሆንም ቢሮክራሲውንም ያነሳል። በተለይ እዚህ አካባቢ ባለሀብቱ ፈጣን አገልግሎት የላቸውም የሚል የሚያነሷቸው አለ። ግን መሰረታዊ የሚባለው ለኢንቨስትመንት ዘርፉ ማነቆ ኃይል አቅርቦት ነው፣ መሰረተ ልማት ነው። በዚህ ዓመት የምዕራብ ጎጃም ብቻ ሳይሆን አዋሳኝ ሌሎች ዞኖችም ችግር ይፈታል የተባለ የኃይል አቅርቦቱን የሚፈታ የሳብስቴሽን ግንባታ ቡሬ ላይ እየተገነባ ነው ያለ። ኦልሞስት በጥሩ አፈጻጸም ላይ ያለ ነው። ምናልባት ቀጣይ ከ4 ወር ከ5 ወር በኋላ በመንግስት ደረጃ የተወሰደው ኮንትራት እስከ መስከረም አካባቢ ግንባታውን አጠናቀው ወደ ርክክብ ይገባል ተብሎ ነው የሚታሰበው። ስለዚህ ይሄ ከተፈታልን ምዕራብ ጎጃም ላይ በጣም ብዙ ፖቴንሻል አለ። እንዳያችሁት ፓርኩ ውስጥ ብቻ ወደ 38 የሚደርሱ ባለሀብቶች ቦታ የወሰዱ ሸድ የገነቡ አሉ። ያ ብቻ አይደለም። ከፓርኩ ውጭ ያሉ ቁጥር 1 ቁጥር 2 እና 3 የሚባሉ እስከ 4 ኢንዱስትሪ መንደሮች አሉ። እነዚህ ላይ የወሰዱ ባለሀብቶች 14 ፋብሪካዎችን አምጠው ማሽኖችን አምጠው ተጨማሪ ኃይል አቅርቦት ባለመኖሩ ወደ ስራ ያልገቡ ባለሀብቶች አሉ። ፊቤላ እንደሚታወቀው በጣም ግዙፍና ከፍተኛ ካፓሲቲ የማምረት አቅም ያለው ፋብሪካ ነው። በተለይ የምግብ ዘይት በማምረት ይታወቃል። በቀን 1.5 ሚሊዮን ሊትር የፓልምና የሱፍ ወይም ደግሞ የሲድ ኦይል አቀነባብሮ ለገበያ የሚያቀርብ ሲሆን ከሱ ጋር ተጓዳኝ የሆኑ ኢንተግሬትድ ሆነው የተተከሉ ማሽኖች አሉ። የጀሪካን ማምረቻና የሃይላንድ ማምረቻ ፋብሪካ አለ። የዘይት ሙሌት ክፍል አለ። የታንክ ፋርሞች አሉ። 30 ሺህ ቶን በአንድ ጊዜ መያዝ የሚችሉ ትላልቅ ታንከሮች አሉ። ከዛ በተረፈ የአኩሪ አተርና የቅባት ማበጠሪያ ማሽን አለ። አሁን በቅርቡ ደግሞ ወደ ስራ ያስገባ ነው 500 ቶን በቀን ማምረት የሚችል ለ5000 ኩንታል አኩሪ አተር መፍጨት የሚችል የአዲስ ክረሽንግ ኤንድ ኤክስትራክሽን ፕላንት ተክለን የኮሚሽኒንግ ስራ ጨርሰን አሁን ጥሬ ዕቃ በመግዛት ላይ እንገኛለን። በቅርቡ የአኩሪ አተር ዘይትም ይዘን ወደ ገበያ ምንቀርብ ይሆናል። ከዛ በተረፈ የአትክልት ቅቤ ፋብሪካ አለን። ይህ አትክልት ቅቤ በዋናነት የሚያገለግለው ለብስኩት ለሚያመርቱ ፋብሪካዎች በዋና ግብአትነት ስለሚያገለግል በክልሉ የሚገኙ የብስኩት ፋብሪካዎች ባህር ዳርን ጨምሮ አዲስ አበባ ከፍተኛ ዋና ከስተመሮቻችን ናቸው፣ ከኛ ይወስዳሉ። ከዛ ውጪ ሳሙናና የሳሙና ጥሬ ዕቃ ሶፕ ኖድልስ የሚባለውን ጥሬ ዕቃ እናመርታለን። የሶፕ ኖድልስ ወደ 72 ቶን በቀን ያመርታል። እስካሁን ባለው ከ49 እስከ 50 የሚሆኑ የሳሙና ፋብሪካዎች ከኛ ግብአት ይወስዳሉ። ከዛ በተረፈ እኛም ለኢንተርናል ኮንሳምፕሽናችን ማራኪ ሳሙና የምንለውን እሱኑ ሶፕ ኖድልሱን እንደ ግብአት ተጠቅመን ድሮ ከውጭ አምጥተው አገር ውስጥ በዶላር ገዝተው የሚጠቀሙትን ሶፕ ኖድልስ እዚሁ ውስጥ እኛ ጋር በፊቤላ ተቀነባብሮ ለገበያ እየበቃ ስለሆነ ከፍተኛ የሆነ የዋጋ አድቫንቴጅ ለማህበረሰቡ ለተጠቃሚው ኢንዱስትሪዎቻችን እንደሰጠ እናምናለን። እኛም ትልቅ እየተጠቀምንበት እንደሆነ እናውቃለን። ከዚህ ውጪ ፊቤላ የበለጠ አሁን ካለበት ካፓሲቲም ደግሞ አሻሽሎ ሌሎችንም ኤክስፓንሽን ፕላንቶች ነበሩና እነኚህን ለመስራት በዋናነት እንደ ተግዳሮት የገጠመን የመብራት አቅርቦት ነው። ፋብሪካችን አሁን 12 ሜጋዋት መጠቀም ይፈልጋል ራን ለማድረግ በፉል ስኬል ለመስራት። አሁን ግን የተፈቀደው 4 ነበር፣ የሚመጣው ከ2 አይበልጥም። ለማህበረሰቡ በአነስተኛ ዋጋ ተደራሽ ለማድረግ በተቻለ መጠን ፊቤላ በትልቁ ይሰራል ብለን ነው ምናምን። ማህበረሰቡ ለዚህ ምስክር ሊሆን ይችላል። በዋናነት ሸማቾች እንዲወስዱ እኛም እናበረታታለን፣ እየደወልንም ጭምር ማለት ነው እናበረታታለን። ከዛ ውጭ ደግሞ በየቦታው በተቻለ መጠን ወኪሎችን እንዲኖሩ እናረጋለን። በተለያየ አካባቢ ተደራሽ እንዲሆን ከዞንና ወረዳ ላይ ካሉ አመራሮች ጋር በመነጋገር በተለይ እንዲህ ወደ ኪስ ወረዳዎች የጸጥታም ችግር የነበረባቸው አካባቢዎች ላይ ተደራሽ የሚሆንበት ሚንስ በሸማቾች በኩል ወይም ደግሞ ሌላ መንግስት የሚያምነው እዛ አካባቢው ለማህበረሰቡ ተደራሽ ያደርጋል ተብሎ የሚታሰብ ግለሰብም ካለ ጭምር ወስዶ ለማህበረሰቡ እንዲያደርስ ብዙ ጥረቶችን ስናደርግ ቆይተናል። በዛም አብዛኛውን ተደራሽ ለማድረግ ሞክረናል። የገዛው ሳሙና ፊቤላ ሳሙና ነው። ውጭ ላይ 65 ብር ነው የሚሸጥ፣ እዚህ 41 ከምናምን አካባቢ ነው የገዛው። ውጭ ገበያ ውድ ስለሆነ ኑሮ ውድ ስለሆነ
እንደዚህ ባዛር ቢዘጋጅና ህዝቡ ተጠቃሚ ቢሆን በጣም ኑሮ ዘይት ጣራ ነክቷል። እንደዚህ አይነት ፕሮግራሞች ቢዘጋጁና ህዝቡ ተጠቃሚ ቢሆን ደስ ይላል። ባለሀብቱ እንደዚህ አይነት ፕሮግራሞችን እየተዘጋጀ ባዛሮችን እየተዘጋጁ ህብረተሰቡ ተጠቃሚ ቢሆን ጥሩ ነው። ዘይት ለመግዛት ተከብዷል። አሁን እዚህ ግን ያለው ዋጋ ተመጣጣኝ ነው። እዚያም ስነድ ፋብሪካው ላይ ማግኘት ስለማንችል ሁሌ እንደዚህ እየተዘጋጀ ፕሮግራም እየኖረ ህዝቡ ተጠቃሚ ቢሆን ጥሩ ነው።